A federal judge has blocked a Trump administration policy that had prevented officials from granting asylum, green cards, and other legal immigration benefits to many immigrants in the U.S. At the center of the court ruling is a series of policies enacted by the administration last year that have sharply restricted legal immigration. One of the policies had completely halted all legal immigration applications filed by citizens of 39 countries listed on President Trump's so-called travel ban. For months, most immigrants from countries like Cuba, Haiti, Iran, and Nigeria have not been able to get work permits, asylum, permanent U.S. residency, or American citizenship. The Trump administration says it enacted that pause on national security grounds after an Afghan man who was granted U.S. asylum allegedly shot 2 National Guard members in Washington, D.C. ሰበር መረጃ አለ። ይኸውም ደግሞ በአሜሪካ ለምትገኙ ኢትዮጵያውያን ጨምሮ ለሁላችሁም በጣም አስደሳች የሆነ ዜና ሰሞኑን በተለያዩ የመገናኛ ብዙሃን ላይ እየተነገረ ነው የሚገኘው። ይሄ ዜና ምንድነው የሚለውን ለማቅረብ እሞክራለሁ። እስከ መጨረሻው ድረስ አብራችሁ እንድትከታተሉ ጋብዛችኋለሁ። በሮድ አይላንድ የአሜሪካ ዲስትሪክት ፍርድ ቤት ዋና ዳኛ የሆኑት ጆን ማኮኔል ጁኒየር በዶርካስ ኢንተርናሽናል ኢንስቲትዩት ኦፍ ሮድ አይላንድ እና በዩኤስሲአይኤስ የክስ መዝገብ ላይ ባለ 35 ገጽ ሰፊ ውሳኔ ማስተላለፋቸው ተገልጿል። ይህ ውሳኔ የዩኤስ ዜግነትና ኢሚግሬሽን አገልግሎት የሆነውን ዩኤስሲአይኤስን በ39 አገራት ዜጎች ላይ ጥሎት የነበረውን የኢሚግሬሽን ሂደት ሙሉ ለሙሉ ውድቅ የሚያደርግ ነው ማለት ነው። ታዲያ እነዚህ በእኚህ ዳኛ የተሻሩት ፖሊሲዎች 4 ናቸው። እነዚህ 4 ፖሊሲዎች ምንድን ናቸው? እንግዲህ ፍርድ ቤቱ ባለፈው ክረምት ማለትም በዩኤስሲአይኤስ ሲወጡና የተቃወሟቸው ፖሊሲዎች ወይም ደግሞ ቻሌንጅ ያደረጓቸው ፖሊሲዎች ተብሎ የተሰየሙትን መመሪያዎች ላይ ትኩረት ያደረገ ነው። የዳኛው ትዕዛዝ ታዲያ 4ቱንም ፖሊሲዎች በይፋ መሰረዝ ነው። እነዚህ 4ቱ ፖሊሲዎች ወይም የተሰረዙት 4 ፖሊሲዎች አንደኛው የጥቅማ ጥቅም እገዳ ፖሊሲ ነው ወይም ደግሞ the benefits hold ፖሊሲ ነው። ሁለተኛው ደግሞ አጠቃላይ የጥገኝነት እገዳ ፖሊሲ ነው። ሶስተኛው አጠቃላይ መልሶ የመገምገም ፖሊሲ ወይም ደግሞ the comprehensive review ፖሊሲ ነው። አራተኛው ደግሞ የአገር ተኮር ሁኔታዎች ፖሊሲ ነው ማለት ነው። እንግዲህ የመጀመሪያውን ስንመለከት ይህ ፖሊሲ ወይም ደግሞ የጥቅማ ጥቅሞች እገዳ ፖሊሲ ማለት ነው። ይህ ፖሊሲ ትራምፕ የጉዞ እገዳ ከጣሉባቸው 39 ሀገራት ለመጡ ማናቸውም ሰዎች የኢሚግሬሽን ጥቅማ ጥቅም ጥያቄዎችን ወይም ደግሞ ግሪን ካርድ ማለትም adjustment of status የስራ ፈቃድ ወይም ደግሞ EAD የተባለው ኤምፕሎይመንት አውቶራይዜሽን ዶክመንት እና የዜግነት ማመልከቻዎችን ጨምሮ የመጨረሻ ውሳኔ መስጠቱን ሂደት ላልተወሰነ ጊዜ አቁሞት እንደነበር ይታወቃል። ስለዚህ ይሄንን ነው አንደኛ እገዳ የጣሉት ማለት ነው፣ ወይም ደግሞ ይሄ እገዳ እንዲነሳ ነው የሚደረገው። ስለዚህ እነዚህ አንደኛው ፖሊሲ በይፋ የተሰረዘው ፖሊሲ ይሄ ነው። ሁለተኛው ደግሞ አጠቃላይ የጥገኝነት እገዳ ፖሊሲ ወይም the global asylum hold ፖሊሲ ነው። ይሄ ፖሊሲ አመልካቾቹ ከየትኛውም ሀገር ይምጡ ሁሉንም የጥገኝነት ወይም አሳይለም እና ከሀገር እንዳይባረሩ የሚጠቅሙ ወይም withholding of removal ማመልከቻዎችን ሙሉ ለሙሉ አግዶ የነበረ መሆኑ ይታወቃል። ስለዚህ ይሄኛውን ፖሊሲ እንዲሰረዝ ተደርጓል። በሶስተኛነት ደግሞ አጠቃላይ መልሶ የመገምገም ወይም ደግሞ the comprehensive review ፖሊሲ የሚባለው ነው። ይሄ ፖሊሲ ከነዚህ 39 ሀገራት የተከለከሉ ሀገራት ማለት ነው የመጡ እና ከጥር 20 ቀን 2021 ማለትም የባይደን አስተዳደር ከተጀመረበት ጊዜ ጀምሮ ወደ አሜሪካ የገቡ ማናቸውም ግለሰቦች ቀደም ሲል የጸደቁላቸውን ጥቅማ ጥቅሞች የዩኤስሲአይኤስ መኮንኖች ወደ ኋላ ተመልሰው እንደገና እንዲመረምሩና ኦዲት እንዲያደርጉ የሚያስገድድ ነበር። አራተኛውና the country specific factors ፖሊሲ የሚባለው ደግሞ በአመልካቹ ዜግነት ላይ ብቻ በመመስረት ጥብቅ የሆነ የአሰራር ገደቦችን የሚጥሉ የውስጥ መመሪያዎች የነበሩትን ፖሊሲዎች ላይ ነው ስረዛ የተደረገው። ታዲያ እገዳው ለምንድነው? ይሄ ሁሉ 4ቱ የተሰረዙት እገዳዎች ለምንድነው ተጥለው የነበሩት ወይም ለምንድነው እገዳዎቹ እንግዲህ ስራ ላይ ውለው የነበሩት የሚለውን ስንመለከት አስተዳደሩ መጀመሪያ ላይ እነዚህን እገዳዎች ተግባራዊ አድርጎ የነበረባቸው ሁኔታዎች ነበሩ። ይህ የፖሊሲ ለውጥ የተቀሰቀሰው በዋሽንግተን ዲሲ ውስጥ 2 የብሔራዊ ጥበቃ ወይም ናሽናል ጋርድ አባላትን በጥይት ተኩሷል ተብሎ በተከሰሰ አንድ የአፍጋኒስታን ዜጋ መታሰር ምክንያት ነበር። ክስተቱን ለማስታወስ ያክል ይህ ድርጊት የተፈጸመው በቅርቡ በኖቬምበር 26 2025 ወይም ደግሞ እንደ ኢትዮጵያን አቆጣጠር ከሆነ ደግሞ ህዳር 17 ቀን 2018 ነበር። ክስተቱ የተፈጠረው በአሜሪካን ዋሽንግተን ዲሲ ከዋይት ሃውስ ጥቂት ርቀቶች ላይ ሲሆን ራህማኑላህ ላካንዋል የተባለው የ29 ዓመት የአፍጋኒስታን ዜጋ
በፈጸመው የደፈጣ ጥቃት 2 የዌስት ቨርጂኒያ ናሽናል ጋርድ አባላትን ተኩሶ ካጠቃ በኋላ ነው። ተኳሹ ግለሰብ በ2021 እንግዲህ አሜሪካ በ2021 እንደ አውሮፓውያን አቆጣጠር ማለት ነው አሜሪካ ከአፍጋኒስታን በወጣችበት ወቅት በነበረው የኢቫኩዌሽን ፕሮግራም ወይም ደግሞ የኦፕሬሽን አላይስ ዌልካም ፕሮግራም ወደ አሜሪካ የገባ እንደሆነ ይታወቃል። ቀደም ሲልም በአፍጋኒስታን ውስጥ ከሲአይኤ ጋር አብሮ የሚሰራ ልዩ ኃይል አባል እንደነበረም ተገልጿል። ጥቃቱን ከፈጸመ በኋላ በሌላ የናሽናል ጋርድ አባል ተመቶ በቁጥጥር ስር ውሏል። መንግስት እንግዲህ እገዳውን የህዝብና የደህንነትን ለመጠበቅና አስተማማኝ ጥልቅ ምርመራ ለማረጋገጥ እንዳስፈላጊ ጊዜያዊ እርምጃ እንግዲህ ነው የወሰነው። የህግ አስፈጻሚ አካል ወይም ደግሞ ኤክስኪዩቲቭ ብራንች በኢሚግሬሽንና በሀገር ደህንነት ጉዳዮች ላይ ሰፊ ህገ መንግስታዊና ህጋዊ ስልጣን እንዳለው በመጥቀስ መመሪያው መኮንኖችን ወጥ የሆነና በእያንዳንዱ ሰው ሁኔታ ላይ የተመሰረተ ውሳኔ እንዲሰጡ ለመርዳት የታለመ እንደነበረ ነው የተከራከረው። ታዲያ የኚህ የዳኛው የማኮኔል ታዲያ ዋናው ህጋዊ የሚባሉ ምክንያቶች ምንድን ነበሩ? ማለት ምን ነበሩ? ለእነዚህ ምክንያቶች የሆኑት ለዳኛው እነዚህም ፖሊሲዎች እንዲሰርዙ ምክንያት የሆኗቸው ነገሮች ምን ነበሩ? እንግዲህ ዳኛ ማኮኔል የአስተዳደሩን እርምጃ በጥብቅ ነው የተቹት። እነዚህ ፖሊሲዎች በአሜሪካ ውስጥ የሚኖሩ ስፍር ቁጥር የሌላቸውን ስደተኞች ህይወት ህጋዊ የሆነ ምስቅልቅል ውስጥ እንደጣሉት ነው የጻፉት። ፍርድ ቤቱ ውሳኔውን በአስተዳደር ሂደት ወይም ደግሞ አድሚኒስትሬቲቭ ፕሮሲጀር አክት ወይም ኤፒኤ ላይ በመመስረት ያደረገ ነው። እንደዚሁም ደግሞ ዩኤስሲአይኤስ በበርካታ ቁልፍ ጉዳዮች ላይ ህጋዊ ወሰኑን ማለፉንም ነው ያረጋገጠው። እንግዲህ የመጀመሪያው ነገር የህግ ስልጣን ማጣት ነው። ፍርድ ቤቱ ዩኤስሲአይኤስ በአንድ ሰው የትውልድ ሀገር ላይ ብቻ በመመስረት ለተወሰኑ አመልካቾች የሚሰጠውን ውሳኔ ሙሉ ለሙሉ የማቆም ህጋዊ መብት እንደሌለው ነው የወሰነው። ኮንግረስ ጥገኝነትና ጥቅማጥቅሞች መቼና እንዴት መስተናገድ እንዳለባቸው የሚደነግጉ አስገዳጅ ህጎችን ነው ያስቀመጠው። በሁለተኛ ደረጃ ደግሞ አስመሳይ የሆኑ ምክንያቶች ናቸው። አስተዳደሩ የሀገር ደህንነትን እንደ ምክንያት ቢጠቅስም ፍርድ ቤቱ እነዚህን ክርክሮች አስመሳይ ወይም ደግሞ ፕሮቴክስቹዋል እና በስደተኞች ላይ ባለው ጥላቻ የተነሳሱ ናቸው በማለት ነው የገለጸው። እገዳው በሺዎች የሚቆጠሩ አመልካቾችን በማንኛውም ግለሰባዊ ጥፋት ሳይሆን በተወለዱበት ሀገር ምክንያት ብቻ የቀጣ መሆኑንም ጠቅሷል። በሶስተኛ ደረጃ ደግሞ ምክንያታዊ ያልሆነና በዘፈቀደ የተደረገ አፈጻጸም እንደሆነም ነው የተገለጸው። በኤፒኤ ህግ መሰረት የፌዴራል ተቋማት ማመልከቻዎችን በሚያስተናግዱበት መንገድ ላይ መሰረታዊ ለውጥ በሚያደርጉበት ጊዜ ምክንያታዊ የሆነ ማብራሪያ የመስጠት ግዴታ አለባቸው። ዳኛው እንደወሰኑት ታዲያ ዩኤስሲአይኤስ ይህንን ምክንያት ማቅረብ አልቻለም። እንዲሁም በነባሩ ህግ መሰረት ማመልከቻቸውን በህጋዊ መንገድ አስገብተው የአገልግሎት ክፍያ ከፍለው እና የጣት አሻራ ወይም ባዮሜትሪክስ ሰጥተው ይጠባበቁ የነበሩ ስደተኞችን ጥቅም ሙሉ ለሙሉ ችላ ያለ እንደሆነም አብራርተዋል። ስለዚህ አፋጣኝ ተጽዕኖና ቀጣይ እርምጃዎች ታዲያ ምን ይሆናሉ የሚለውን ስንመለከት የቅርብ ጊዜዎቹ ሌሎች የኢሚግሬሽን ክሶች ጠባብ ጊዜያዊ እገዳዎች ወይም ደግሞ ክስ የመሰረቱትን ሰዎች ብቻ የሚጠብቁ ብቻ ካስገኙት በተለየ ዳኛ ማኮኔል የመሻር ወይም ደግሞ ይህንን ሙሉ ለሙሉ የማስቀረት ውሳኔ ነው ያስተላለፉት። ይህ ማለት ታዲያ ዋናዎቹ ፖሊሲዎች በሀገር አቀፍ ደረጃ ወዲያውኑ ከህግ መዝገብ ላይ ተሰርዘዋል ማለት ነው። ታዲያ ለአመልካቾች ምንድን ነው ያለው ሁኔታ ስንል ዩኤስሲአይኤስ ከተጎዱ 39 ሀገራት የመጡ ዜጎችን የግሪን ካርድ፣ የስራ ፈቃድ እና የጥገኝነት ማመልከቻዎችን በዜግነታቸው ምክንያት ሳያደናቀፍ ሂደቱን ወዲያውኑ እንዲቀጥል በህግ ይገደዳል ማለት ነው። ለመንግስትስ ያለው ሁኔታ ምንድን ነው ካልን ደግሞ ይህ ውሳኔ በቀጥታ የሚመለከተው ዩኤስሲአይኤስን በአሜሪካ ውስጥ ላሉ ሰዎች ማመልከቻዎችን የሚያስተናግደውን አካል ብቻ ሲሆን በድንበር ላይ በኢሚግሬሽን ዳኞች የሚወሰኑ የጥገኝነት ጉዳዮችን ወይም አጠቃላይ የጉዞ እገዳዎችን አይሰርዝም። አስተዳደሩ ውሳኔውን ለአንደኛው የወረዳ ይግባኝ ሰሚ ፍርድ ቤት ወይም ፈርስት ሰርኪዩት ኮርት ኦፍ አፒልስ በፍጥነት ይግባኝ ይላል ተብሎ ነው የሚጠበቀው። የህግ ክርክሩ በሚቀጥልበት ጊዜም እገዳው እንዳይነሳ የአስቸኳይ ጊዜ እገዳ ወይም ደግሞ ኢመርጀንሲ ስቴይ ሊጠይቅ እንደሚችል ነው የተገለጸው። እንግዲህ ዎል ስትሪት ጆርናልን ጨምሮ የተለያዩ የመገናኛ ብዙሃንና ጋዜጦች በዚህ ጉዳይ ላይ በጣም ሰፋ ያሉ ማብራሪያዎችን ይዘዋል። እኔ ከነዛ ውስጥ እንግዲህ ዋናውን ምክንያት ነው የገለጽኩላችሁ። ስለዚህ በእርግጥም እጅግ በጣም አስደሳች ነው። ምክንያቱም ተቋርጠው የነበሩት የአጀስትመንት ኦፍ ስታተስን፣ የዜግነት ጉዳይን እንደዚሁም ደግሞ ጥገኝነትን ጨምሮ የተቋረጡ የፍርድ ቤት ሂደቶች የሚቀጥሉበት ሁኔታ አሁን ተግባራዊ የሚደረግና በፊት እንደ በዩኤስሲአይኤስ ደግሞ ታግደው የነበሩ ነገሮች ሙሉ ለሙሉ እንደሚሰረዙ ነው የሚጠበቀው። ይህ ደግሞ በእኚህ ዳኛ የተወሰኑት ውሳኔ
ለሁሉም በአሜሪካ ውስጥ ለምትገኙ ኢትዮጵያውያንም ሆናችሁ ለሁላችሁም በጣም አስደሳች የሆነ ዜና እንደሆነ ነው የተገለጸው። ስለዚህ ታዲያ ከዚህ በኋላ ያሉት ሁኔታዎች ምን ይሆናሉ የሚለውን ደግሞ በሚቀጥሉት ጊዜያት የምንመለከት ይሆናል። ዛሬ ይህን ዜና ነው ይዤላችሁ የቀረብኩት። እንደሚጠቅማችሁ ተስፋ አድርጋለሁ። በሚቀጥለው ደግሞ በሌላ ዜና ተመልሰን እንገናኛለን። እኔ ፋሲል ነኝ። ይህ የኢንፎቴመንት የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው በሌላ ዜና ተመልሰን እስከምንገናኝ ሰላም።